መንግስተ ሰማያት በመካከላችሁ ናት ተብሏል እኮ። እሱም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ እንድናገኝ እግዚአብሔር ይርዳል። ስለዚህ አትዘን፣ በዚህ በእናት አባት ሞት አትዘን፣ እህት ወንድም በማጣት ጓደኛ በማጣት አትዘን። ከምንም ነገር በላይ ምንም የለኝም ብላችሁ አትዘኑ። እግዚአብሔር ማንም በነፃ ሊያገኛት የማይችላትን መንግስተ ሰማያት ሄዶ አዘጋጅቶልናል። እንወርሳታለን። እሷን ኑ እናንተ የአባቴ ብሩካን፣ ይቻለም ያላታለለቻችሁ ጊዜያዊ የሚጠፋው እንደ እንፋሎት ታይቶ የሚጠፋ እቺ አታለም ያላታለለቻችሁ እናንተ ብፁዓን ኑ እንባላለን። ያንን ቃል መስማት እግዚአብሔር ያግዛል። ለዛሽ ቀን ያብቃን አምላካችን። ታዲያ የሚገባው ሀዘን ምንድን ነው? የማይገባው ሀዘን ይሄ ከሆነ የሚገባው ሀዘን ነው እንዳልኳችሁ ከፊት ለፊታችን ፍልሰት አለች። ልንጸልይ ነው፣ ልናዝን ነው፣ ልናለቅስባት ነው። ሄደ ብዙ ያሰብነው ያቀድነው ነገር አለ። ዓመታችንን ብዙዎቻችን የምናስተካክለው በዚህ ጾም ነው። በዚህ ጾም ብዙ ሰው ወደ ገዳም የሚሄድበት ሰላሙን የሚያገኝበት ከምንም ነገር በላይ ይሄንን ለምኜ ቀጣይ ዓመት ኪዳነ ምሕረት እንድትሰጠኝ የምትፈልገው ይሄንን ነው የሚል ሰው አለ። ግን እውነት እናታችን ኪዳነ ምሕረት እንድንጠይቃት እንኳን የምትፈልገው ምንድን ነው? እንድናዝንለት የምትፈልገው ነገር ምንድን ነው? ሰው ስጠኝ ከሆነ ልመናችን ታው እሱ ነው። ሀብት ንብረት ከነበረ መኘናቶች እሱን ታውት። ይሄ ልናዝንበት ልንጸልይበት የሚገባው ነገራችን አይደለም። ጨምርላችኋለሁ ብሏል ክርስቶስ፣ እሰጣችኋለሁ ብሏል ክርስቶስ። ግን ምን ካረጋችሁ አስቀድማችሁ ጽድቅና መንግስቱ ምን በሉ ፈልጉ፣ ሌላው ምን ይላችኋል? ይጨመርላችኋል። ሰው ጽድቅና መንግስቱን ከፈለገ ካገኘ ሀብት ንብረት ትንሽ ነገር ስለሆነ የማይረባ ነገር ስለሆነ ለእግዚአብሔር አቅቶት እንዳይመስላችሁ፣ ሰስቶ እንዳይመስላችሁ፣ እኛን ስላልወደደ እንዳይመስላችሁ ከዛሽ ከመንግስተ ሰማያት መንገድ ስለሚያወጣን ራርቶልን እንጂ ሰው በሀብት በንብረት በሰው ተከቦ ስለኖረ ብቻ መንግስተ ሰማያትን ስለማይወርስ ራሱ ኢየሱስ ክርስቶስን ስለማያገኝ ነው። ከከለከለንም ስለማይበጅ ነው። አባታችን ነው፣ ያስብልናል፣ መልካም ነው። ስለዚህ ምንድነው ስለምንድነው ማልቀስ ያለብን እኛ? ቅዱስ ሐዘን የተባለው ደስታ ኋላ ስለሚያመጣው ዛሬ የሚያዝኑ ብፁዓን ናቸው ምን ይላሉና ከኔ ጋር ናችሁ ምን ይላሉና ይጽናናሉና። ካዘንን በኋላ ኋላ የምንጽናናበት ሐዘን ምንድነው? የመጀመሪያው የራስን ኃጢአት እያሰቡ ማዘን ነው ይላሉ አባቶች። የማንን ኃጢአት? ምዕመናን ለመጨረሻ ጊዜ ስለ ኃጢአታችን ያለቀስነው መቼ ነው? መቼ? እግዚአብሔርን ስለበደል ነው። እቺን ቤተክርስቲያን ስለበደልናት፣ ከተፈጠርንበት ዓላማ ስለወጣ፣ አታርጉ የተባለውን ነገር ስላደረግን ለመጨረሻ ጊዜ አዝነን ተሰብረን ያለቀስነው እግዚአብሔር መቼ ነው? ከዓይናችን እንባ ስለ ኃጢአታችን ብሎ የወጣው መቼ ነው? ስንት ጊዜ ሆነ ንስሐ ከገባን? ስንት ጊዜ ሆናል ካለቀስ? ምንም እንዳልመሰለው ሰው እኮ ነው የምንኖረው፣ ምንም እንዳላረገ ሰው። ጠዋት ወጥተን ማታ እንገባለን፣ ሰላም አዋለኝ እንላለን። በዚህ ውሎ ውስጥ ግን ኃጢአት እንዳልሰራ አድርገኝ አንልም። እግዚአብሔርን ስለመበደል ስላልወደድን የምናስበው ነገር የለም። የምንሯሯጠው ለወዳችን ገብተን የምንወጣው ቤታችን ለመሙላት ነው። እስቲ ከእናንተ መሀል እግዚአብሔር ወይ የሚያስደስት ምንድን ነው ብሎ ጥያቄ የሆነበት ሰው ማን ነው? በድያለሁ፣ አንተ እንደምታየኝ አይቼ አላውቅም፣ አንተ ትኩረት እንደምትሰጠኝ እኔ ሰጥቼ አላውቅም። ጌታ ሆይ ማድረግ ያለብን ሁሉ አድርገሃል፣ እስከ መስቀል እስከ ሞት ድረስ ወደኸኛል። ጌታ ሆይ አንተ ሞተህልኛል፣ እኔ ግን ልኖርልህ አልቻልኩም ብለን አልቅሰን የምናውቀው መቼ ነው? ምንም እኮ አይመስለንም። አንደነግጥም እኮ እኛ አንደነግጥም። እግዚአብሔርን ይቅርታ ከጠየቁስ እንደዚህ ሆነኝ አንልም። እናታችን እኮ አንድ ቀን ፊቷን ብጥልብን፣ ባላችን ወይ ሚስታችን ወይ ጓደኞቻችን አንድ ቀን ፊታቸውን ቢጥሉ እንጨነቃለን። ምን አድርጌው ነው እንላለን። አረ ምን በድዬ ነው? ቴክስት እናደርግላችኋለን ወይ ቤታቸው እንሄዳለን። ቤት ውስጥ ከሆነን ሄደን እግራቸው ስር እንወድቃለን። የበደልኩ ነገር ካለ እባክህ ፊትን አትጣልብኝ እንላለን። ያሳስበናል። ከነሱ ጋር ያለን ግንኙነት ላለማጣት የማንወጣው ተራራ የማንወርደው ቁልቁለት የለም። ከሰው ጋር ያለን ነገር ለመቀጠል ብለን ማንፈለቀው ድንጋይ እግዚአብሔርስ ክርስቶስ ሳያሳዝነን ማያዝን ነው ይመስላችሁ? እውነተኛ ስለበደል ነው እኛ ኃጢአት ስለሰራን እኛ ከሱ መንገድ ስለወጣን እግዚአብሔር ብዙ ልጆች አሉ። አንድ ዩኤል ከሄደ 1000 ዩኤል ይመጣል አይነት ሐሳብ ነው ያላችሁ ነው ይመስላችኋል? ቅድም የነገርኳችሁ የሉቃስ ወንጌል ምዕራፍ 7 ላይ ያለችው ያቺ መበለት አንድ ልጇን እንዳጣች እንዳዘነችው ክርስቶስ አንተን ሲያጣ ከዚህ ሁሉ ቢሊየን ክርስቲያኖች አንድ ሰው
አንድ ልጅ እንዳለው እንደሞተበት ሰው ያዝናል እግዚአብሔር። ከዚህ ሁሉ ሚሊዮን ኦርቶዶክስ አንዱ ኃጢአት ሰራው ለቤተክርስቲያን አታዝን ካላችሁ የመጀመሪያ የመጨረሻ ልጇ እንዳጣች አርጋ ታዝናለች። ስላንተ ብላ ስላንቺ ነው አይምሰላችሁ። 99ን ትቶ እኮ ነው እዚህ የመጣው። 99 ሁሉ አለኝ አንዱ ነው ያደርግልኛል አላለ። ያቺን በግ ፍለጋ ያልሄደበት የለም ክርስቶስ የለም። ያልወጣው ዳገት የለም። በብዙ ፈልጎ እስኪያገኘን ድረስ ክርስቶስ የጠፋበትን በግ የሚፈልገው እስኪ ደክመው አይደለም። ምን እስከሚለው ነው? 10 ዓመትም ይፍጅ 30 ዓመት 40 60 ዓመትም ይፍጅ እስኪያገኘን ድረስ ክርስቶስ ይፈልጋል። የልባችንን በር እስክንከፍትለት ስንት ዘመን እንደቆየ አታውቅም። ለዚህ ክርስቶስ ግን አይናችንን ማንሳት ከበደንኛ ማለት በቀን አንዴ ኃጢአታችን አስበን ማዘን አንችልም። አይጸጽተንም አንደነግጥ። ያንን በየጊዜው የምንሰራውን ኃጢአት መጀመሪያ ስንጀምረው ደንግጠን ነበር። ወይኔ እግዚአብሔርን አስቀይምኩ፣ ወይ ከእግዚአብሔር ቤት ወጣሁ፣ ወይ ከመንገዱ ፈቀቅ አልኩኝ እኮ ብለን አዝነናል። ስንደጋግመው አሁን ምንም እንዳልተፈጠረ እንደ ምግብ እንደ መጠጥ በልቶ እንደተነሳ ሰው ኃጢአት ሰርተን ዞር እንላለን። ምናልባት አሁን ይህ ቃል እግዚአብሔር ሲናገር ልባችን ተነክቶ ይሆናል። ከትንሽ ደቂቃ በኋላ ግን የለም። ጉዳያችን አይደለም እግዚአብሔር ለኛ። አብዛኞቻችን እግዚአብሔር ፓርታይም ህይወታችን በትርፍ ጊዜ ምን ታረጋለህ ሲባል ዋና ዋኛለሁ፣ ሳይክል ነዳለሁ፣ ስናናለሁ፣ ከዛ ቤተክርስቲያን ተሳልሜ እመጣለሁ አይደል? ጉዳያችን አይደለም። እንብላ እንጂ ኪሳችን ይሙላ እንጂ ስራችን የተስተካከለ እንጂ እዚህ ቤት ድርሻ አንል የሆነ ነገር አግደለም እንጂ የለንም እዚህ እግዚአብሔር ለጥቅማችን ምን ፈልገው አብዛኞቻችን። ስለዚህ ማን ማልቀስ ካለብህ ማልቀስ ያለብህ ስለ ኃጢአት ነው። ስለሚያሳዝን ኃጢአት የሞት ሞት ስለሆነች የነፍስ ሞት ስለሆነች ከእግዚአብሔር መለየት ስለሆነ ስላልገባችሁ ነው። ስለማይገባን እኮ ነው። ስጋችን እኮ የሆነ ነገር ቢሆንብን ኖሮ እንዲያ ነው። ጠዋት ተነስተሽ ግንባርሽ ላይ ፊትሽ ላይ ማዲያት ወጥቶ ትንሽ ተቋቁረ ራስን ብታገኘው በቃ ታብዳለህ። ምንም ማንሆነው ነገር አለ። ምንም ማንቀባባው ነገር አለ ፊታችን። ነፍሳችንን ብናያት እንዴት ነው? አረ እየከሳው ነው መብላት አለብኝ ይላል የከሳው ሰው። አረ እየወፈርኩ ነው መብላት መቀነስ አለብኝ፣ የተመጣጠነ ምግብ መብላት አለብኝ፣ አረ ፊቴ እየተበላሸ ነው ትላለች። ነፍሳችሁን ብታያት እንዴት ልትሆን? የክርስቶስን ስጋና ደም ተርባ የቀጨጨችውን ነፍስህን ብታያት እንዴት ልትሆን? ከቃል እግዚአብሔር ጥማት የተነሳ የገረጣችውን ነፍስህን ምን ልታረጋት ነው? እንደው አንዳንድ ጊዜ ነፍሳችን እግዚአብሔር ወጥቶ ቢያሳየን ብዬ እመኛለሁ። ብናያት እንደነግጥ ነበር። ለነፍስ ምግቧ ጾም ነበር። ጾምን እንኳን አናውቅም በትክክለኛ። የነፍስ መጠጧ እኮ የእግዚአብሔር ቃል ነው። አጠጥተናት አናውቅም። ነፍሳችሁ የተመገበችው ወገኖቼ ለመጨረሻ ጊዜ ቆረባችሁ ቀን ነው። መቼ ነው ለመጨረሻ ጊዜ ቆረባችሁት? ምናልባት ልጅ እያለ ምናልባት የዛሬ 5 ዓመት ባትበላ ሰውነት ምን አይነት ሊመስል እንደሚችል አስበው ታውቃለህ? አስበሽ ታውቂያለሽ? 5 ዓመት ባትበሉ ምናልባት 20 ምናምን ዓመት አብዛኞቻችን 10 ምናምን ዓመት ልጅ እያለ ስለቀረበ ነፍስህ ለመጨረሻ ጊዜ የበላችሁ ለመጨረሻ ጊዜ ቆረብክ ቀን ነው። ይሄ አያሳዝንም? ይሄ አያስለቅስም? የኖረልንን እግዚአብሔር ባለመኖራችን ባለማስተዋላችን እኛ እኮ የጓደኞቻችን የልደት ቀኑ እንኳን ተወለድክ አላልኩትም ብለን እኮ የምንከፋ ሰዎች ነው። ወይኔ ምን አይነት ሰው ነን እኮ ምንል ሰው። የእግዚአብሔርን በዓላት እሱ የሚወዳቸውን ቀናቶች ሳናከብራቸው ተኝተን ውለን ጠዋት 2 ሰዓት 3 ሰዓት መተን ተሳልመን ምንም አይሰማን ሰዎች። ዛሬ እኮ ቤተክርስቲያን አልሄድኩም ምን ሆኜ ነው ምንል ሰዎች የለም። ስራ መቅረት ግን በጣም ያሳስበናል። ለምን? ገንዘብ ስላለ። እግዚአብሔር ግን ህይወቱን የሰጠ ስለዚህ እመኑኝ፣ ሱባኤ ለምን እንግባ ካላችሁ ስለ ኃጢአታችን ቀጣይ ዓመት ይሄንን ህይወት እንዳንድነው እግዚአብሔር በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ፣ በዚህ ሰውነት አታሻግረኝ ይሄንን ዓመት ሳይሆን በዚህ ነፍሴ አታሻግረኝ ብላችሁ እግዚአብሔር ለምኑት። ከመቤታችን በላይ ለእግዚአብሔር ማንም ቅርብ የለም። ከልጇ በላይ ለማንም አትቀርቡሽ። ከለመናችሁ እናታችሁ መለመን ያለብን ስጋና ደሙ ነው። ከሷ በላይ የሚቀርብልን ማን አለ? እየሰማችሁ ነው? ከሷ በላይ የሚቀርበው ማን አለ? ለእኛስ ከሷ በላይ የሚቀርበናል? እመኑ፣ የሀብት ንብረቱን ትሰጠናለች፣ አታስቡ።
ብዙ ሰው ኪዳነ ምሕረት ስለቴን ሰማችኝ ይላል። አሁን ሰማሃለች፣ ግን ለስለት ነው እሷ ጋር የምትሄደው። ሩሩ ናት እኮ አሁን፣ ግን ለልጇ ትራራለች። እመን እዚህ ምድር ላይ እንደ ክርስቶስ የተሰቃየ እንደ እናቱ ምን ያለ የለም፣ ያዘነ የለም። በእሱ ህመም እንደሷ የተጎዳ የለም። አንድ ነገር ልንገራችሁ አባቶች፣ አንተ አንድ ኃጢአት ሲሰራ የክርስቶስ ህመም ላይ አንድ ህመም እየጨመርክ ነው። ድጋሚ እየገረፍከው ነው። የሾህ አክሊሉ ላይ ድጋሚ የሾህ እየጨመርክ ነው። ችንካሩን ድጋሚ እየመታኸው ነው። ያንን ስታወርድ ድጋሚ ክርስቶስን ስትሰቅለው በኃጢአት መስቀል ላይ ስታውለውና ስታሳመመው በልጇ ህመም የምታዝናት አለች የለችም? አለች የለችም? ስለዚህ በእያንዳንዱ ኃጢአታችን የምናሳዝነው እግዚአብሔርን ብቻ አይደለም ቅዱሳኑን ነው፣ ከምንም ነገር በላይ ደግሞ እናቱን ነው። ስለዚህ ኪዳነ ምሕረትን የምንወዳት ከሆነ እውነት ልታረግን የምትፈልገው ነገር ካለ ማድረግ ካለባትም የልጇን ስጋና ደም እንድትሰጠን እሱ ይቅር እንዲለን እንድታማልደን ማድረግ ያለብን። እመኑኝ ያንን ነው መጠየቅ ያለብን። እሷ ስለ ኃጢአታችን ነው ካለቀስን ማልቀስ ያለብን።